እንዲያስኩበት እንዳወቃችን አንዲት በለጭ አርጌ ሳሳየው እስከ ቦታው ደንግጧል። እናቴ ትሙት ባይኑ ነው ያሸነውት አሸነዋለሁ ገና እኔ ምንም ነገር ሳልሰው ጋልጣለ እረፍ ብየዋለሁ። አሁንም እረፍ ይረፍ ወይ መድኃኒዓለም ይሄ ውሻ ገና እንወቅጠዋለን ሙት አንለቀው። ይሄ ቤት ማን አለ መሰለሽ ከሱ ጋር ማለት ነው ትክክለኛ ያለበት ቦታ አማራ ነው። ይሄ ከተማው የሚባል ሰገጤ ማለት ነው። እሱ ከተማው ነው ጆከር ትግሬ ነው ብሎ ስግጥ ብሎ ሲናገር እኔ የእውነት ነው እየተከታተልኩ ከተማው የት ከተማ የት መንደር ነው የት ከተማ ነው ደግሞ ይሄ መቅደላ ነው የት አካባቢ ምናምን ነው እካካም ማለት ነው። አረ በእናትህ ታዲያ እንደዚህ አይነት አዲስ ቲክቶከር ነው ሰለሞን ነው ሰለሞን ቦጋለ ክርስቲያን ታደለን ህይወት ናፋቂ ብሎ ቴሌግራም ላይ ለጥፎታል። እንግዲህ ክርስቲያን ታደለ አይደለም የአማራ ልጆች ይቅርና የኦሮሞ እንዳለ በአጠቃላይ ህዝቡ በጣም አፉን ከፍቶ ሲያዳመጠው የነበረ ነው ፓርላማ ላይና በቃ እንዳለ የጎጃም ጥላቻ እንደለ የጎጃም ልጆችን እየነቀሰ ታየ እኔ ያለሁበት እንደዛ አይነት ነገር አታውራ ተው። ኦኬ እሺ አንድ ግለሰብ ስለጠላ የጎጃም ጥላቻ አንድ ግለሰብ ጠልቶ አንድ ማህበረሰብ ምን ያመጣል? ማንም ይኸውልህ ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚባል ነገር የለም። በዚህ አማራ እየተባልክ ነው የምትገደል። አማራ እየተባልክ ነው አማራነትን ካመንክበት እንደዛ አይነት ነገር አንስተህ አንተ ራሱ ማውራት የለም። አንተ ካነሳኸው አንተ ራሱ ጥላቻ አለበት። አይ ኖ ቀደም ልጁ ላይ አብሮ አንድ ላይ በግለሰብ ማንም ማህበረሰብ በግለሰብ የተነሳ መነገር የለበትም። አንድ ግለሰብ ስትነካችሁ ወደ ሌላ ነገር መውሰድ ይሄን ስትወራ ወደ ሌላ ነገር ነው የሚወስዱት። ታይ አንተ የጎጃም ልጅ ነህ። የጎጃም ጥላቻ ስትል ሰለሞን ቦጋለ ተከታይ ሊኖረው ይችላል። እንደ ግለሰብ አውጥተህ አማራ ነኝ ብለህ ተናገር። ኦኬ አይን የማማራ ነገር ነው። እኔ ቀደም ሲናገር ስለነበረ ነው ካታ የፈለገውን ነገር ይበል። እኛ ጎንደሬዎች እኮ ነን። አንተም ጎንደሬ ነህ፣ እኔም ጎንደሬ ነኝ፣ ቤቲም ጎንደሬ ነህ። ማንንም አማራ ጎንደሬ ነው። ጎንደሬ ነን ብለናል። እኛ ወለየ ነው ሸዋይ። በዚህ ጊዜ አማራ ተብለህ እየተገደልክ አንተ ስለ አካባቢና ስለተለያየ ነገር የምታወራ ከሆነ ይሄ ስህተት። እሱ የሰጠን አጀንዳ አንተ የምታወራለህ ከሆነ ይሄ እናንተ ነገሩን እያቀጣጠላችሁ ባላየ አንድ ግለሰብ ስለወራ ባላየ ለምን አታ ኦኬ ይቅርታ። አሁን ይኸውልህ እኛ እየሰራን ያለ ነው ተቆራርፎ የነበረው አማራ ተለያይቶ የነበረው አማራ በጎጥ በሰፈር ተባልቶ ቀዝቅዟል። አሁን ጠፍቷል። አጠፋዋለሁ። ያ ማለት ምን ማለት ነው? መካከል ላይ የገባውን ሌባውን እናባራለን፣ እናስወጣለን። ቤተልሔም ጋር ቅሬታ የፈጠረው ሁላችንም መስማማት አለ። ለማን ስንል? ለአማራው ስንል። ያን ጊዜኛ ሰላም ስንፈጥር ማን ወጥቶ እንደሚሰድብ ከመካከላችን ማን ወጥቶ እንደሚሳደብ ያን ጊዜ እናገኝ። ማን የገቡ የበታተኗቸው እኛ አናቅም። ያን ጊዜ የዛሬ ግለሰብ ለግለሰብ እንኳን ተነጋግረን አናቅም። ምን ታርገው ማን ነው አይደል? አሁን ነበር እንሳን ቤቲ ስልጣኔን መልሽ። እኔ አንቺ ጋር ነው በጣም የሆነ እንኳን ስለዚህ ወስደሽዋል። አንዱን አማራነታችንን ማስከበር ካለብን አንዱን ነው። የኛ እቺ ቅንጣት በግለሰብ ደረጃ የሚነሱ ነገሮች ወደ ትልቅ ነገር ስለሚሄድ አሁንም እኛ ትልቅነታችንን የምናስከብረው ሚዲያ ላይ ከዚህ በኋላ አፉን የሚከፍት ማንንም መታገስ የለብንም። ስፔሻሊ ጆኮ ሞጣ እኛ ያን ጊዜ በዛች ህፃን ልጅ ምክንያት የመጣው ጸረ አማራ የሆነ አጀንዳ ለመቀልበስ ስንል ከጎኑ ቆመን እኮ እኔ እቤቱ እኮ ሪኩዌስት ጠይቄ ገብቼ ያን ያህል ልጅን ሲሰድብ እኔን ሲያንገላታኝ እኔንማ በስማም ከስንቱ ጋር ሁሉ እኮ አስተኛኝ። አባቴ ወላጅ አባቴ በህይወት የሌለው አባቴ ሳይቀር በአደባባይ በሞጣ አፍ የተሰደበው ያኔ ግን እንደ አማራ ለመጣብን ነገር እስቲ እንትን እንበለው ብለን እንትን ስንለው ታውቃለህ እቤቱ እንኳን ገብቼ እሱን ለማትረፍ እኮ ገብቼ እኮ ወዲያው እኔን የጀመረኝ እኮ
አገኘው ተሻገርን እንዋ ብለሻል በአዴን ምንነሽ ምናምን ብሎ እኮ ነው ወደ ማሸማቀቅ እኮ ነው። በዛ በመከራው ሰዓት እንኳን ሞጣ መሰረት ያለው ሰው ነው። በቃ አማራን የማይወድ ለአማራ የማይሆን አማራ ያልሆነ ሰው ነው በአጠቃላይ ሞጣ። እኔ ያን ጊዜ በመጨረሻ ጊዜ የታዘብኩት ማለት ነው። በዛ በጭንቁ ሰዓት እንኳን እንደግፈው ገብተን ለማሸማቀቅ ነበረ ሲሄድ የነበረው። በጣም ቆሻሻ ሰው ነው ሞጣ። በነገራችን ክፍታፍ እኮ ነው፣ ክፍታፍ ነው እያልኩሽ ነው። በቃ መገመት ያለባችሁ ዘመነን ተውት። ዳኘን አሁን በምን ተመድቡታላችሁ? በፈጠረ በጣም ይገርማል። አንድ ተራ ቲክታከር፣ አንድ ተራ ምንም የሌለው ዱርዬ ጫቃሚቴ እዚህ ወጥቶ ስለተናገርኩ ነው እኮ የተከበርኩት። እኔ ጋር ኩላልኩ አንተ ሞጣ አቅም ኑሮት ነው ዳኛውን ወደ ዳኘ ጭራሽ እኔና እሱ መካከል ምንም እንደው እንዳትነካው ተው ነው ያለኝ። እሱ ሲሰድበ በቀደምለት እኔና ዳኘው አለ ዛሬ አይደለም እንደው ወንድሜ ነው ገንቶ አለኝ። ትዕግስት ሲያልቅ ግን እኔ በቃ እስከዛሬ ማስከብሮት የነበረ ዳኘ እኔ አሁንም እንደ የሆነ ነገር እንዳታረግ ነግሬያለሁ ብሎ ያስቆመለት እሱ ነው። ወይ ዳኘን መንካት ፊቱ መቆም የማይችል ሰውዬ ድንቄም ዳኘን መንካት ዳኘን ይሳደብ ነው ያለኝ። እሱን ራሱ ሲሰርብቶ ይሳደብ ችግር የለውም ግን አንተ ምንም ነገር እንዳታረግ ተው አለኝ። በቃ አዎ ይሻላል። ዳኘን ፍለጋ አይደል እንዴ ቤልጅየም ነው። ግን ምን አደረገው ዳኘ? ቆይ ምን አደረገው ዳኘ? በምን ተገናኝቶብኛል? ድምጽ እንኳን አይሰማም እኮ ማርያምን። ሚዲያ ላይ ራሱ ጠፍቷል ዳኘ። ኧረ ዳኘ ራሱ አይ በስተጀርባው ያለ እሱ ነው ያለ። ከሱ ጋር ነው ያለ በስተጀርባው እሱ ነው። ኧረ ሊያስገድሱን ያስገደለኝ ነው ያለ። ካንተ ላይ ያለው ጣንጣቱን እየቀሰረ ይሄ ቦርኩ። አዎ እንደዛ ነው። ይኸው ዞሮ ለማስወጋት ነው እሱ ነው እንደዛ ነው ያለ። አይ አውቃለሁ ግን አለቀውም እኔ። አይ ቆይ ይሄና ህያ ጭራሽ ዳኘ ጭራሽ የፋኖች አንሶት ዳኘን። ወይኔ ጆከር አቅመ በቃ እንዳለ መንፈስ ወንክበት እኮ እንዳለ ኩኩሉ። አረ ገና አዳርሰዋለሁ፣ አማራ ጥላትን ሁሉ አዳርሰዋለሁ እያልኩ ነው። እስከ ሞትኩ ድረስ ገና አዳርሰዋለሁ፣ እመጣልሃለሁ በየሀገሩ። አረ ጥላት ይሞት እንደ አሁን በዚህ ሳምንት አንድ ሰው ይዤላችሁ እመጣለሁ። ሆነ ሀገር ነው ያለሁት፣ ይዤላችሁ እመጣለሁ። ቃል ልግባላችሁ፣ በዚህ 2 ቀን ይዤላችሁ እመጣለሁ። በራሴ ገንዘብ እኮ ነው የምዞር። የትም ሀገር ላይ ማንም ረድተኝ ማንም ሰጥተኛል። ማን ከፍሎኝ አስከፍሎኝ የምባል ምንም አይነት ነገር የለም። ብሪጅስቶንን ይዤል እመጣለሁ። ጀርመን ላይ ያልኩ ነው። ሰሞኑን ጠብቁ። ካች ብያለሁ ከ15 ቀን በፊት። ምን ታመጣላችሁ? ምን አልክ? ምንድን ነው? አንቺን ገና በጀርባሽ እመጣለሁ። እዚህ ጎረቤት የሆነ ሰውማ ጠቁሞሻል ሳትነቃቀሪም አንቺ። ከኔ ደግሞ ምን ማን ይጠቁመኛል ብለህ ነው? ምስኪን ቤትዬ እኔ ከሰው ጋር እኮ አልገናኝም። ጌታቸው አሰፋ ነው እንክብን እኮ ጌታቸው አሰፋ አይታይም እኮ የኔ ያለ ጌታቸው አሰፋነት ምናምን እንደዛ ማለት አይደለም። ግን እኔ ማለት ሚዲያን ከሰው በፊት ነው የጀመርኩት። በደንብ ጠንቅቄ አውቃለሁ። እዚህ እንኳን የሚሰጠኝን ነገር ለሰው ነው አሳልፌ የምሰጠው። አይ ጠንቃቃ ነው ልልህ ፈልጌ ነው። እሱ ይገባኛል ለምን ጠንቃቃ እንደምትወል ልንገርህ። ሳውዲ አረቢያ ውስጥ ለብዙ አመታት አንተ ከኖርክ ከህግ ሸሽተህ ተደብቀህ ነው የምትኖረው። እንዴት ማምለጥ እንዳለብህ፣ እንዴት ወጥተህ እንደመግባት እንዳለብህ በደንብ ያሰለጥናል። በነገራችን ላይ ሳውዲ አረቢያ ውስጥ የምትኖሩ ፖለቲካ ውስጥ ከገባችሁ ከህግ ማምለጥ እንዳለብህ፣ እንዴት ሆነህ መሸሽ እንዳለብህ ይሄንን በደንብ ያስተምራችኋል ያለ ሀገር። ለምን ህጉ ጠባቃ ነው። ሸሽተህ ነው ህግ አካል ሸሽተህ ተደብቀህ ሱቅም ስትሄድ ሁሉ ነገር እንደብቀህ ነው የምትኖረው። ያ ስለሆነ እዛ ይኖራችሁ ልጆች በፖለቲካ ዙሪያ ስለባችሁ መቼም ሴትም ወንድም ታውቃላችሁ እዛ ቀን ላይ ነው
አረቄውንም ስናስቀቅል ጫቱንም ስንል የኖርን ሰዎች ነንና ቤትዬ አመሰግናለሁ ስላስገባችሁኝ። የጣናውን በጣም ላመሰግነው ፈልጋለሁ። ብዙ ጊዜ ስለ ፖለቲካ ሲተነትን በጣም በትዕግስት ረጋ ብሎ ነውና እንደምታውቂው እኔ የማልከታተለው ሰው የለኝም። በጣም ነው እኔ የማደንቀው። በጣም የተረጋጋ ሰው፣ ደስ በሚል ሁኔታ ፖለቲካን የሚያስረዳ ሰው ነው። በጣም እናመሰግናለን። ኑርልን። ጆከር ደግሞ እንግዲህ ስምህን እንዴት እንደመረጥከው ነው በጣም የገረመኝ። ጆከር ሆነህ እያጫወትከው ነው። እኔ በሚገርም ሁኔታ ብዙ ሰዎች አውቃለሁኝ። ለቤት እያልኩሽ ነበር ባለፈው፣ ቅርብ ጊዜ ነው ስለ ጆከር ያወቅኩት እያልኳት ነበረ። በጣም ኩራት ይሰማኛል። በቃ ሳስብህ የፈረደበት ይመስለኛል አንተ ጋር የሚላተመው። እንግዲህ ሞጣ ቀኑ ደርሶ ካንተ ጋር ተገናኝቷል። አሽመድምደህ እንደምትጥልልን ተረባርበን ባንተ ምክንያት ይሄንን የወደቀ ሽማግሌ እንግዲህ ከኛ ላይ ይወርዳል ብለን ተስፋ እናደርጋለን። በርታ፣ እግዚአብሔር ይጠብቅህ። ሁላችሁንም አመሰግናለሁ። ቤትዬ በርቺ፣ እስካሁን አለሽ። እንግዲህ አንቺዬ በስማም ገና በጊዜ ልወጣ የነበረው ስናወራ እኔ እኮ ጆከር ቤት ሊሄድ እኮ ውጡልኝ ስለ 19 ሰዓት ላይ እኮ 5 ሰዓት ተቀመጥኩ ማለት እኮ ነው። አንዱ ሲመጣ አንዱ ሲገባ ይሄ ቲክቶክ እኮ የሆነ መርዝ ቀደም የገባሽ ነሽ እንዴ? በስማም እና የሆነ ነገር ሲነሳ አንድ ሰው ሲመጣ ስናወራ አጀንዳ ሲነሳ እንጂ አንተ ቤት ልመጣ ነበር። ቤት ከፈተ ተብሎ ያው ሞጣ ልቀጠቀጥ ብዬ ጆከር ጋር እኔ በቤቴ እኮ ከ30 ደቂቃ ቆየሁ ብባል 30 ደቂቃ ከ30 ደቂቃ ጥሩ አደረክ በእውነት። በስማም ላስላስ አደርጋለሁ፣ እወጣለሁ፣ አልቆይም። እስኪ ትንሽ ደቂቃ ሰላም። እኛ ነን እንግዲህ ከአንዱ ቤት አንዱ ቤት ስናዳምጥ ምንል ጋይስ ስለሽ እንዴት ነህ? ቤቴን ጆሬ እንደታመምኩ ነው የምነግርሽ። ጋይስ ስለሽ እንዴት ነህ? ጋይስ ስለሽ ይለኛል ነፍሴ። ዶክተርዬ በእድሜ እኮ እኛን በልጠዋለን። ይሄን ሰውዬ ታውቃላችሁ? እኔን ይበልጠኛል። የማያውቃ አይሶል እንደዚህ ነው። ግን አሁን ምን አለ መሰላችሁ ጆካ ወይኒት አንተ የምታረገውን አድርግ። እኔ ትላንትና ጠይቄያለሁ እንደ ወንድምነት። አንዳንዴ አፕሪሺየት ማድረግ አለባችሁ። የግል ጉዳይ ቢሆን ኑሮ እኔ በእኔ ላይ የዘመተውን ያክል ብዙ ሰው ላይ አልዘመተም። አመታት ነው ከኔ ጋራ ስልክ እናወራ ነበር። ቆዩኝ ሞጣ ቆዩኝ እንዴ ከኔ በላይ ማልዘመተብህን በስማሙ ምን ያደርግላችኋል? እናንተ እኮ አንድ ግለሰብ እኮ ነን። እኛ እኮ ሚዲያ ላይ ያለን ስለሺ ፋኖ ተንብርኩስም ማታ ደንቆሮ let me make my point ነጥቤን እንዳለ the story of the ሞራሉ ምንድን መሰለህ የግል ጉዳይ ይዘን ማንመጣ ስለሆንን ነው። ያኔም አማርነት ከሆነ እሱም ጋር ያለው ሌላውም ጋር ያለው አማርነት መጠበቅ አለበት ብለን ነው እንጂ ፐርሰናሊ በጣም እኔ የሞታ አባት አለኝ፣ ጀግና አባት። የትግሬ ስም ነው የሰጠው። እኔ የትግሬ ስም አይደለም ምንም እንደው በዛ በጥግ እንኳን አልፎ የማያውቅ ሰው ነው አባቴ። ያንደሳን ሰው ፋክትስ ደግሞ ከሞጣ ነኝ ይላል። ሞጣ ከሆነ እኔ ርስቴ ነው ብቻ አይደለም የባለ አባት ዘር ነኝ። እዛ ሞጣ ላይ ዳሞት ላይ እንደዛ ነኝ። so fact the matter is this የሞታ አባቴን እናቴን የኔን ስም ምናምን ያጠፋ ነበር። እሱ ሚዲያ ላይ ሄደን እሱ ገጽ ላይ ሄደን ከጎኑ ስንቆም የቆምነው ከአማርነት ጥግ እንጂ እሱ ጋር አይደለም። እኔ ምንቀውም ሰው ነው። አሁን ይኸውላችሁ ቀደም እህታችን ስትናገር ትላንትና ማንተን የጠየቅኩበት ምክንያት ሀርብ ሞታምና በትዕግስት እስኪ ራሱን ይወቅስ ይሆናል ይመለስ ይሆናል ነው እንጂ በዚህ ደረጃ እኔ በተለይ ደግሞ እናንተ ጋራ ካወራው በኋላ ነው ቪዲዮውን ያዳመጥኩት። አደገኛ ቪዲዮ ነው። የሱን ገጽ ደግሞ እንደቀላል መታየት የለበትም። ትላንትና 5000 ሰው ነበረ የኒማኛ በአዘቦት ቀን እንደው ሬጉላርሊ ሲገባ እስከ 2000 ሰው ምናምን ይይዛል። እንደዛ አይነት ገጽ በዋል በፈሰስ ማለት ነው ፋኖቻችን ሞት ሲታዘዝባቸው ኃላፊነቱን ደግሞ ጠቅለለን ወስደን አይ ጆከር እንግዲህ ታጠፋልናል ምናምን ብለን ከተውነው ጥሩ አይደለም። እና እኔ አሁን ለመተቸት ምናምን ሳይሆን የሁላችን ኃላፊነት ነው። ቀድም ቤቴ አዳምጠሽኝ ይሆናል ሆፕፉሊ አንቺን አይን ነገር በአይን ይገባል ላወራሽ ያልኩበት ምክንያት አሜሪካም በአውሮፓም ያለ የአማራን ጉልበት መሰብሰብ አቅማለሽ። ጆከር የራሱን ስራ ይስራ።
ይህ ሰውዬ ግን ወጦ ይቅርታ የማይጠይቅ ከሆነ ወንድሙ ብቻ አይደለም ዛር ማንዘሩ ባዴን ነው እናውቃለን። ትክክለኛ ስራ የማይሰራ ከሆነ ሞጣ ከማንም በታች ነው፣ ከትግል በታች ከህዝብ በታች ነው። እኔ ማደርገውን ልንገራችሁ። ወጦ ይሄን ማያደርግ ከሆነ እንጀራ መቁረሻ ድራይቨር ላይሰንስ አለች የተነጠቀውን በትግሬ ምክንያት ነው። እጅና እግሩን አጣጥፎ የተቀመጠ የተማረው ትምህርት የሌለው በዛ እንጀራ ማይቆርስ አማራጭ የሌለው ሰው ነው። በሱ ቅርሻት ችግር እንዲፈጠር አማራ ውስግብ ውስጥ እንዲገባ ምናምን አንፈልግም። ስለዚህ ገጹን ማሰጋት ብቻ አይደለም፣ አንተ ብታወጣ ብቻ አይደለም። I promise you one thing እኔ ብቻ ልቀር እችላለሁ። ይህ ልጅ ይሰውዬ ቅንጣት ታክል ከአንደኛው እንኳን ጸጉራቸው ላይ ዘለላ ቢነሳ ችግር ስለሚፈጠር እና የአማራ ልጆች በአሜሪካ የምትኖሩ በአውሮፓ የምትኖሩ አንቺ ራስሽ ቤቴ ማስተባበር አለባችሁ። ይሄንን ልንዘምትበት የግድ ነው። ትላንት ከጠላት ጠብቀናል። ዛሬ ትግሉ ላይና ህቅታችን ላይ ከመጣ እኛ አማሮች እናጠፋዋል። የጆከር ኃላፊነት ብቻ አይደለም። ማርክ ማይ ወርድ ሞጣ ደጋግሜ እየተናገርኩ ነው። ማርክ ማይ ወርድ በግለሰብ ደረጃ አልዘመትንብህም የግል ችግር ስለሌለን። ሪያሊቲው ግን እንቁ የሆኑ እሸት የሆኑ የአማራ ታጋዮችን እያባረረ እንትን እያለበት ማን ነው ለአማራ የሚታገለው? ዛሬ ደግሞ ብሎ ትላንትና እኛ ላይ ዝም ስላልነው መሪዎቻችን ላይ ሞት አዘዘ። ይሄንን መታገስ አይገባንም። ለጆከርም የምንተው ጉዳይ አይደለም። የራስህን ስራ ስለምታስጠብቀው ስለምታረገው መስዋዕትነት ትልቅ ክብር አለኝ። ትልቅ ሁሌ ታውቃለህ። አነው የምትመጣበትን ፐርስፔክቲቭ አውቃለሁ። ኖርክ አልኖርክ አንተን ሳንቲ አንተን ወንድምነትን ፕሮቴክት ነው የምናደርገው። የጨዋ ልጅ እንደሆንክ እናውቃለን። ግን ከጆከር የማይተናነስ አቅም አለሽ። ኢንፋክት ህይወቱ ላይ ትልቅ ችግር ሊያመጣ የሚችል ይሄንን ሪኮግናይዝ እንድታረጊ ነው። አነው አሜሪካን አውሮፓንሽ ግን እዚህ ጋር ያለውን ነገር ትረጅኛለሽ ብዬ ተስፋ አደርጋለሁ። በተቻለ መጠን ማርፍ ከሆነ ጨርሻለሁ። ኦኬ እኔም አመሰግናለሁ። አታስተኙኝም? እኔም ልተኛ። እስቲ የጣናው ሂድበት። አንተም እድሉን ልስጥህ። የጣናው ሰላም ልበልሽ ቤቲ። በጣም ቆየሽ፣ ብዙ ሰዓት ይመስለኛል። ውይ በጣም ነው የቆየሁት ዛሬ። ውይ በስፓም እስኪ ደክመኝ። በጣም ነው የቆየሁት ዛሬ። ወጥሽ ይሆናል ብዬ ዞር ብዬን ስፈልግ እንደገና ላይቭ ላይ ነሽ። ኤኒዌይ የሞጣ ጉዳይ ከልክ ያለፈ ነው። ቀደም ተብሎ ሶሪ ሰላም ብያለሁ። ናኒ ስለሺ ነጉቺ ታየ እና ከታችም ሸዋ ሞጣ እንዳላችሁት ለረጅም ጊዜ አማራን በማንነቱም በሃይማኖቱም በሁሉም ዘርፍ በባህሉም አጠቃላይ ባኗኗሩም በሁሉም ዘርፍ ነው የሚዘልፈው። ከልክ ያለፈ ስድብም አለ። ጥሩ ያልሆነ ሰው ነው። እኔ እንዴት አማራ ክልል ውስጥ ያውም ደግሞ ጥበበኞች ጎጃም ምድር ላይ እንዴት እንደተፈጠረ ግራ ነው የሚገባኝ እሱ ጉዳይ። አሁን ግን ከልክ እንዳላችሁት ባለፈው በህፃኗ ምክንያት እኔም በግሌ አንድ የገብቻለሁ መስል ቤቱና አሰራሩን እንዲቀይር ኃላፊነት እንዲሰማው በዘፈቀድና በስሜት ተሳዳቢ እንዳይሆንና በተጠና መልኩ እንዲቀርብ አስተያየት ሰጥቼ ነበር አስታውሳለሁ። ሰሞኑንም ከ3-4 ቀን በፊት ይህንን ችግር ሲጀምር በውስጥ በኩል ከሚቀርቡት ሰዎች ለአንድ ሰው ይህ ነገር ጥሩ አይደለም እንዲቆም በተለይ የዶክተር ደሳለኝን ንግግር የፓርላማውን በቀጥታ ሲተች ስለሰማሁት በጣም እናከብረውን በጣም ታሪካዊ ንግግር ብዬ ማስቀምጠውን እሱ እንደተራና በሌላ መልኩ ሲስለው እነዚህ ነገሮች ትክክል አይደለም በሚል አስተያየት ሰጥቼ ነበር። የተሰጠኝ መልስ ጥሩ አልነበረም፣ እንዲሁም ባሰባቸው። አሁን ቀይ መስመር አልፏል። መርዝ ስጡ እንዲሁም ገብቼ ምናምን ብዙ ነገር ያቀራሸ ከዚህ በኋላ እኔ ቤቲ እንዲሁም አንቺን ነበር ስጠብቅ የነበረ። ምክንያቱም አንቺ በብዙ መልኩ ተጽዕኖ ማድረግ ስለምትችይ ከፖለቲካም አንፃር በጥንቃቄ በመረጃም ስለምትመጪ ያንቺን መነሳት ነበር ምጠብቅ። አይ ሆፕ ዛሬ አይቻለሁ አንዳንድ እንትኖችን። ከዚህ በኋላ አንቺ ከሄድሽበት
ከፖለቲካው ውጭ ነው የሚሆነው። ኦፍ ኮርስ ፖለቲከኛ አይደለም ሲጀመር፣ እሱ ተሳዳቢ ነው። ምንም እንትን ጭብጥ የለውም፣ የፖለቲካ አቋምም የለውም። አማራን ብቻ መስደብና አጋልጦ ለባዕድ ለጠላት እንዲሁም ጠላት ሆኖ ነው የመጣው። ይህ ነገር እንዲቆም መደረግ አለበት። ሁሉም ይዘምትበታል ብዬ አስባለሁ። ለአንዴና ለመጨረሻ ጊዜ እጁን ከአማራ ህዝብ ላይ ከትግሉ እንዲያነሳ መሪዎቻችን ደግሞ በሱ ምን በሚባል ቃላቱን አላነሳ እንደመጣለት የሚሰደቡ አይደሉም የሚከበሩ እንጂ። ስለዚህ በተቻለ መጠን ሁሉም መረባረብ አለበት ነው ምለው። ስለገባሁና እድሉ ስለሰጠሽኝ በጣም አመሰግናለሁ። እህታችን ኑሪልን፣ ክበሪልን። ሁላችሁንም አመሰግናለሁ። ሰላም ሁኑ። አመሰግናለሁ ወንድም አለም። ሁላችሁም ይበቃናል። ደህና አደሩልኝ። ቻው ብላችሁኝ ውጡ እስቲ በሰላም በቃ እንውጣ። ተምር ገባሽ እንዴ? ተምር ደግሞ ገባችን። ሳብኮት እኮ ተመርን ወይ ጉድ በይ። እሺ ተምር ደህና ነሽ? እንዴት ነሽ? የኔ ሞዴሬተር ግን ለምንድን ነው የተነሳው? ቤቲ አሁን ገና ጦርነት ሊነሳ ነው። አንዴ ደህና ነሽ ወይ? ዳይ ደግሞ ቅናት ያዘ እንዴ? አዎ በጣም ደህና ነሽ ወይ? አሎ አይሰማም እንዴ? አልሰማም። ሰማኛ። ኦኬ ሞጣ የአማራን ፋኖ መርዝ ስጡ ብሏል። ከዚህ በላይ ጠላትነት የለም። መርዝ ባገኛችሁበት መርዝ ስጡ። ጎጃም ገብቼ እኔ ይሄንን የሶሻል ሚዲያ ላይ ባንዳው የአማራን ትግል ስለሚያንቋሽሽ መሪዎችን ስለሚያንቋሽሽላቸው አይዞ በርታ አማራንን እያሉ ቤቱ እየገቡ እና ብልጽግናዎች ስለሚያወሩት እውነት መስሎታል መሰለኝ ደጋፊ ያለው ምስራቅ ጎጃም ገብቼ ከፍዬ ጎጃምን ለሁለት ዋጋለው ሲል ነበር። እንደ ከዚህ የበለጠ የሞተ ባክት ነው ሰውየው ሲጀመር። እኔ የአእምሮ እንትን ላይክ ጤንነት ያለው አይመስለኝም የሚያወራቸው። በቃ አንድ 10 ነገሮች ያወራል፣ ከ10ሩ አንዱ ሲሳካ እኔ ሞጣ ተናግሬ ነበር ይላል። በግምት ነው በነገራችን ላይ የሚያወራው፣ የመጣለትን ነው የሚቀደደው። በቃ እኔ ሞጣ እኮ በቃ ነግሬያችሁ ነበር ምናምን ነው የሚለው ብዙ ጊዜ። እና ይሄ የሞተ ሰውዬ ከጠላትም በላይ ጠላት ነው በነገራችን ላይ። በግልጽ የትግሬና የኦሮሞ ብልጽግናዎች ወይም እንትኖች መተው ቢናገሩ እንትን ትይዋለሽ ላይክ ኦሬዲ እነሱ ማድረግ ያለባቸውን ነገር ነው እያደረጉ ያሉት። የዚህን ግን የበክት መቼም ታሪክ የማይሽረው ነገር ነው እያደረገ ያለው። የትግራይና የኦሮሞ ተወላጅ እኛን እነዚህ የፖለቲካ ፓርቲዎች እንኳን የትግራይና የኦሮሞ መርዛ ብለው ተናገሩ። ከዚህ በላይ ሌላ ነገር ሊጠበቅ አይገባም። ሞጣ ሁሉ ጊዜ ትግላችን እንዳንቋሸሸ እንደተሳደበ ስራውን በግልጽ ነው እየሰራ ያለው። ለመንግስት እየሰራ ያለው ፋኖ በህዝብ ተቀባይነት እንዳይኖረው የሚሰማው ሰው ካገኘ ተቀባይነት እንዳይኖረው ሽንጡን ገትሮ በስነ ስርዓት ባጀት ተመድቦለት ስም በማጠልሸት ትግሉ ትክክል አይደለም፣ ሁሉንም ባንዳዎች እነ ዘመነ ካሴ በአማራ ልብ የተጻፉ የአማራዎች መሪ ከትግሉ መውጣት አለባቸው የሚል ቆሻሻ ነውና ይሄ ሰውዬ ድራሹ መጥፋት አለበት ከሚዲያ ብዬ ነው የማስበው። በሚስቱ ላይ የሚጃጃል ባለጌ ስድ ውርዴታም አንቺ ተምርዬ እሱንማ እኔና አንቺ ይዘን ጉድ ማለት አለብን። ምናምን ተው ተይዟል አሉ እኮ በእናትሽ ምናምን ተውን ይዘንማ መውጣት አለብን እኛ። ይሄንን ሰው ፍትህ ለሴቶች አሁን ነው የምንጀምረው። ለሱ ሚስት ነው ፍትህ ለሴቶች ምን ይገርምኝ ነው የምንወጣው።